የኢንዱስትሪ ዘርፉን በማስፋፋት የሥራ ዕድልና የምርት አቅምን ለማሳደግ የሚደረገው ጥረት በሲዳማ ክልል ውጤት እያስመዘገበ ይገኛል። የክልሉ ኢንዱስትሪ ልማት ቢሮ ከባለድርሻ አካላት ጋር በመሆን የ2018 በጀት ዓመት አፈጻጸምን የገመገመ ሲሆን የ2019 እቅድ ላይም ውይይት አካሂዷል። በዚሁ መድረክ የተገኙት በብልጽግና ፓርቲ የሲዳማ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ አብርሃም ማርሻሎ ክልሉ ፍጹም ሰላማዊ መሆኑ ኢንቨስተሮችን እየሳበ መሆኑን ጠቁመው ዘርፉን ይበልጥ አጠናክሮ ለማስቀጠል የአመራሩን ቁርጠኝነትና የመሰረተ ልማት ዝርጋታ በትኩረት ሊሰራበት ይገባል ብለዋል። የሊዝ ኩባንያ ማቋቋምና ሁለተኛው የአመራር ትኩረት እንዲጨምር የማድረግ ሶስተኛው የኢንዱስትሪዎቹ መጥተው የሚያርፉበት ዞን የማዘጋጀቱና እሱን በኢንፍራስትራክቸር በመሰረተ ልማት የማሟላቱ ስራ የተጀመረ ነገር አለ። እሱን ጨምሮ መሄድ ያስፈልጋል። የሲዳማ ክልል ኢንዱስትሪ ልማት ቢሮ ኃላፊ አቶ አሻግሬ ጀንበር በበኩላቸው እንዳሉት በ2018 በጀት ዓመት 230 አዳዲስ ኢንዱስትሪዎችን ወደ ስራ ለማስገባት ታቅዶ ከእቅዱ በላይ ማሳካት ተችሏል። ይህም ለዘርፉ የተሰጠውን ትኩረት በግልጽ የሚያሳይ ነው ብለዋል። በዚህ ዓመት አቅደን የነበረው 230 ኢንዱስትሪዎችን አዳዲስ ኢንዱስትሪዎችን እንፈጥራለን ብለን ነበር ያቀድነው። አፈጻጸማችንን ዛሬ ላይ ስናየው እጅግ አበረታችና አመርቂ ቀጣይም በክልላችን ያለውን የኢንዱስትሪ ፖቴንሻል ሊያሳይ የሚችል ሆኖ የተፈጸመ እንደሆነ ማየት ይቻላል። በዚህም 249 አዳዲስ ኢንዱስትሪዎችን መፍጠር ችለናል። ሲዳማ ክልል ሆኖ ከመደራጀቱ በፊት ከ726 የማይበልጡ ኢንዱስትሪዎች ብቻ ነበሩ ያሉት የቢሮው ኃላፊ አሁን ላይ ይህንን ቁጥር ከፍ በማድረግ የክልሉን አቅም አውጥቶና አልምቶ የመጠቀም ሂደቱ አመርቂ ተብሎ የሚወሰድ ተግባር ነው ብለዋል። ሲዳማ ክልል ከሆነ በኋላ የተፈጠረው በዚህ 6 እና 7 ዓመት ውስጥ ከ900 ኢንዱስትሪ በላይ እንደሆነ ፊገር ያሳያል። ስለዚህ አሁን ላይ ክልሉ እየሄደ ያለበት ትራክ ከኢንዱስትሪ አኳያ ፖቴንሻል እንዳለውና ትክክለኛ ቁመና ላይ እንዳለ የሚያሳይ መሆኑን የ5 ዓመት ጉዟችን ያሳየናል። በዚሁ መድረክ ላይ በ2018 በጀት ዓመት ጥሩ አፈጻጸም ላስመዘገቡ ዞኖች የሰርቲፊኬትና የማበረታቻ ሽልማት የተሰጣቸው ሲሆን ከተሸላሚዎቹ መካከልም የሐዋሳ ከተማና የሰሜናዊ ሲዳማ ዞን ኢንዱስትሪ ልማት መምሪያዎች ይገኙበታል። የመምሪያው ኃላፊዎችም በ2018 ዓ.ም የተገኙትን ውጤቶች በ2019 ዓ.ም አጠናክሮ ለማስቀጠልና በ2018 ዓ.ም የነበሩ ውስንነቶችን ለመቅረፍ ቁርጠኞች መሆናቸውን ገልጸዋል። ሐዋሳ ከተማ በተለይ በአመቱ 80 ኢንዱስትሪዎችን መፍጠር የተቻለበት ሂደት ነው ያለው በአነስተኛ በመካከለኛና በከፍተኛ። ስለዚህ ስበቱ በተለይ ኢንዱስትሪ ፓርኩም አለ። ተጨማሪ ደግሞ ክልሉና ከተማው ሰላሙ የተረጋገጠ ስለሆነ ከዚህ አንፃር ኢንቨስት ለማድረግ በስፋት የሀገር ውስጥም ከሀገር ውጭም ያሉ ባለሀብቶች መርጠዋት እየመጡ ያለበት ሂደት ነው ያለውና ከቅዳችን አንፃር የተሻለ አፈጻጸም የፈጸምንበት ሂደት ነው ያለው። የተሻለ የተሰራበት አካባቢ እንዳለ ሆኖ ክፍተቱስ ጉድለቱስ ምንድነው? ከዚህ የተሻለ መስራት አይቻልም የሚለውን ግንዛቤ ወስደን የቱ ጋር ደግሞ የተሻለ ኢንዱስትሪ መፍጠር እንደሚቻል አካባቢውን ጎራውን ለይተን ቀጥሎ ደግሞ በርትተን እንሰራለን የሚል ሐሳብ ይኖረናል።